ካናዳ ወደ ቀጣይ ዙር ስለማለፏ፣ በቬኔዙዌላ በተከሰተ ከባድ መሬት መንቀጥቀጥ ሳቢያ የሟቾች ቁጥር ስለመጨመሩ፣ በከፍተኛ ሙቀት ምክንያት በአውሮፓ የሰዎች ሕይወት እያለፈ ነው ስለመባሉ፣ ኢራን የሰላም ንግግሩ ሊገታ ይችላል ስለማለቷ፣ የህወሓት ሊቀመንበር የጊዜ ጉዳይ ካልሆነ ትግሉ ድል ያስገኛል ስለማለታቸው፣ እነዚህና ሌሎችም ዜናዎች። ሰላም ጤና ይስጥልኝ። ከብርሃን ቲቪ የሰዓቱን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉ እንድታበሩ በአክብሮት እንጋብዛለን። ዓለም ዋንጫ አዘጋጅ አገራት አንዷ የሆነችው ካናዳ ደቡብ አፍሪካን በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። የ2026 የዓለም ዋንጫ አስተናጋጅ የሆነችው ካናዳ ደቡብ አፍሪካን 1-0 በሆነው ጠባብ ውጤት በመርታት በታሪኳ ለመጀመሪያ ጊዜ ወደ 16 ቡድኖች መለያ ማለፏን አረጋግጣለች። በካናዳና ደቡብ አፍሪካ ብሔራዊ ቡድኖች መካከል የተደረገው ጨዋታ ግልጽ የሆኑ የጎል ዕድሎች ያልታዩበትና በአብዛኛው አሰልቺ ሊባል የሚችል ቢሆንም ማጠቃለያው ግን በተለይ ለካናዳውያን በደስታ የታጀበ ሆኖ አልፏል። ጨዋታው ሊጠናቀቅ ሰከንዶች ሲቀሩ አማካዩ ስቴፈን ኤውስታኪዮ ከቅጣት ምት ሳጥኑ ጠርዝ አካባቢ ላይ መጥቶ መረቡ ላይ ያሰረፋት ኳስ መላው ካናዳን በደስታ ያስፈነጠዘች ነበረች። የካናዳ ብሔራዊ ቡድን ከዚህ ውድድር በፊት በተጫወታቸው 6 የዓለም ዋንጫ ጨዋታዎች በሙሉ ተሸንፎ የነበረ ቢሆንም በዘንድሮ ውድድር ግን አስደናቂ ጉዞን እያሳየ ይገኛል። ቡድኑ ሰኔ 18 ቀን ካታርን 6-0 በሆነ ሰፊ ውጤት በመርታት በዓለም ዋንጫ ታሪኩ የመጀመሪያውን ድል ያስመዘገበ ሲሆን የአሁኑ የማሸነፍ ሁኔታው ደግሞ ለአሰልጣኝ ጄሲ ማርሽ ቡድን ሌላ ልዩ የታሪክ ምዕራፍ ከፍቷል። የባየር ሙኒኩ አልፎንሶ ዴቪስ ወደ ሜዳ ከገባ በኋላ ካናዳ ተጨማሪ የጎል ዕድሎችን ማግኘት ችላ ነበር። ጆናታን ዴቪድ እና ፕሮሚስ ዴቪድ ለግብ ቀርበው የነበረ ቢሆንም የደቡብ አፍሪካው ግብ ጠባቂ እምቤኬዚሌ ቦካዚ በአስደናቂ መከላከል አግዷቸዋል። በአጠቃላይ ወደ ግብ 7 ሙከራዎችን ያደረገችው ካናዳ ዘግይቶም ቢሆን የሚገባትን ድል በማግኘት ወደ ቀጣዩ ደረጃ ተሸጋግራለች። ከጨዋታው መጠናቀቅ በኋላ አስተያየታቸውን የሰጡት አሰልጣኝ ጄሲ ማርሽ ተጫዋቾቻቸውን እናንተ የካናዳ ጀግኖች ናቸው ካሉ በኋላ በእናንተ ምክንያት የካናዳ እግር ኳስ ስፖርት ለወደፊት ጣፈንታው ብሩህ ይሆናል ሲሉም ተደምጠዋል። በሌላ በኩል ደቡብ አፍሪካ ከምድቧ ሁለተኛ ሆና ብታጠናቀቅም ትላንት ግን እጅግ ደካማ አፈጻጸም አሳይታለች። ወደ ግብ የተመታ አንድ ሙከራ ብቻ የነበራቸው ደቡብ አፍሪካውያኑ ግብ ከመቆጠሩ በፊት ጨዋታውን ወደ ተጨማሪ ሰዓት ለመውሰድ የቆረጡም ይመስሉ ነበር። ውጤቱን ተከትሎም ደቡብ አፍሪካ ከውድድሩ ውጪ ሆናለች። ታሪክ የሰራችው ካናዳ ወደ 16 ውስጥ በመግባት የመጀመሪያዋ አገር መሆንን ስትችል በመጪው ቅዳሜ ሐምሌ 4 ቀን በሂውስተን ከኔዘርላንድስ እና ሞሮኮ አሸናፊ ጋር ለሩብ ፍጻሜ የምታደርገው ጨዋታ በጉጉት ይጠበቃል። እዚሁ ከዓለም ዋንጫው ዜና ሳንወጣ በአሜሪካ ካናዳና ሜክሲኮ አስተናጋጅነት እየተካሄደ የሚገኘው የ2026 ዓለም ዋንጫ የምድብ ጨዋታዎች መጠናቀቃቸውን ተከትሎ በደቡብ ኮሪያ እግር ኳስ ቤት የተፈጠረው ውዝግብ እስከ ፕሬዝዳንቱ ቤተመንግስት ዘልቋል። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዮንግ ብሔራዊ ቡድናቸው ከምድብ ሳያልፍ መቅረቱን ተከትሎ ጉዳዩን በመንግስት ደረጃ እናጣራለን ሲሉ ተደምጠዋል። የደቡብ ኮሪያ ብሔራዊ ቡድን በምድብ ጨዋታው ቼክ ሪፑብሊክን ማሸነፍ ቢችልም በሜክሲኮና ደቡብ አፍሪካ በመሸነፉ ከውድድር ውጪ መሆኑ ይታወሳል። ይህን ተከትሎም የአገሪቱ ፕሬዝዳንት በውጤቱ እጅግ ግራ ተጋብተናል በማለት ስሜታቸውን ገልጸዋል። ፕሬዝዳንቱ ጉዳዩን ወደ መንግስት ምርመራ እንዲገባ የወሰኑበት ዋናው ምክንያት ግን ከውጤቱ ባሻገር በአሰልጣኝ ሆንግ ሚዩንግ ቦ ሹመት ላይ ባላቸው ቅሬታ ነው ተብሏል። እንደ ፕሬዝዳንት ሊ ገለጻ የአሰልጣኙ ሹመት ብቃትን መሰረት ያደረገ ሳይሆን የግል ጥቅምና ዝምድናን ባዘለ አሰራር የተከናወነ ነው ብለዋል። በብሔራዊ ቡድኑ ላይ ከፍተኛ የሆነ የግብር ከፋይ ህዝብ ገንዘብና የመንግስት ድጋፍ ይደረጋል። በመሆኑም ይህ የገንዘብ መጠን በምን መልኩ እንደተመራና ስኬት ለምን እንደራቀን የማወቅ ሙሉ መብት አለን ነው ያሉት ፕሬዝዳንቱ። በማህበራዊ ሚዲያ ገጻቸው ባሰፈሩት መግለጫ አክለው የአገሪቱ የባህል ስፖርትና ቱሪዝም ሚኒስቴር የሹመት ሂደቱንና የገንዘብ አጠቃቀሙን በዝርዝር አጥንቶ ለወደፊቱ ተመሳሳይ ውድቀት እንዳይከሰት ማሻሻያዎችን እንዲያደርግ አዘዋል። ከዚህ ቀደምም የአገሪቱ የስፖርት ሚኒስቴር የእግር ኳስ ማህበሩ የአሰልጣኙን ሹመት ሲያጸድቅ የራሱን ህግ ጥሷል በሚል ሲተች እንደነበር አይዘነጋም። የደቡብ ኮሪያ እግር ኳስ ማህበር በበኩሉ የተሰነዘረበትን ማንኛውንም አይነት የሙስና ወይም የተሳሳተ አሰራር ክስ ሙሉ በሙሉ
አስተባብሏል። የዓለም ዋንጫው ስንብት የደቡብ ኮሪያን እግር ኳስ ወደ ከረረ ፖለቲካዊ ግምገማ ሲከተው የመንግስት ምርመራ ምን ውጤት ይዞ እንደሚመጣ የሚጠበቅ ይሆናል። በቬኔዙዌላ በተከሰተ ከባድ ርዕደ መሬት ሳቢያ የሟቾች ቁጥር መጨመሩ ተነግሯል። ፍርስራሾችን በመፈተሽ በህይወት ያሉ ሰዎችን ለማዳን የሚደረገው ጥረት ተጠናክሮ በቀጠለበት በዚህ ወቅት የሟቾች ቁጥር ከ1400 ማለፉና ቁጥሩ አሁንም ከዚህም በላይ ሊያሻቅብ እንደሚችል መሰጋቱ ተነግሯል። በቬኔዙዌላ የደረሰው ከባድ ርዕደ መሬት አሰቃቂ ሰብአዊ ቀውስ ማስከተሉን የተነገረው የአደጋ ጊዜ ሰራተኞችና የነፍስ አድን ቡድኖች በተደረመሱ ህንፃዎች ፍርስራሽ ስር የተቀበሩ ሰዎችን ለማውጣት ሌት ተቀን እየሰሩ ቢሆንም እስካሁን የተመዘገበው የሟቾች ቁጥር 1400ን በመሻገሩ አገሪቱን ታላቅ ሐዘን ላይ ጥሏታል። ርዕደ መሬቱ በርካታ መኖሪያ ቤቶችን፣ መሰረተ ልማትና የህዝብ አገልግሎት መስጫ ተቋማትን እያፈራረሰ ሲሆን በመቶዎች የሚቆጠሩ ዜጎች ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው ተመላክቷል። የነፍስ አድን ቡድኑ አባላት አሁንም ተስፋ ሳይቆርጡ ድምፅ የሚሰማባቸው ስፍራዎችን በዘመናዊ መሳሪያዎች ጭምር በመታገዝ በመቆፈር ላይ ይገኛሉ። የአደጋው ስፋትና የጉዳቱ መጠን ከፍተኛ መሆን የዓለም አቀፍ ማህበረሰብን ትኩረት ሲስብ ከተለያዩ ሀገራት የተውጣጡ የሕክምናና ቁሳቁስ ድጋፎች ወደ ስፍራው መድረስ መጀመራቸው ተገልጿል። ሰዓታት በገፉ ቁጥር ሰዎችን በህይወት የማግኘት እድል እየጠበበ እንደሚመጣ ባወሱበት መግለጫ የሰብአዊ እርዳታ እንዲቀርብ ጥሪ ያደረጉት የአካባቢው ባለስልጣናት እያንዳንዱን ፍርስራሽ በጥንቃቄ በመፈተሽ ወገኖቻችንን ለማዳን የምናደርገውን ጥረት አናቆምም ብለዋል። በመሬት መንቀጥቀጡ ሳቢያ መጠለያ አልባ የሆኑ በሺ የሚቆጠሩ ዜጎች ጊዜያዊ የምግብና የሕክምና እርዳታ እየተደረገላቸው ቢሆንም አሁንም ተጨማሪ ድጋፍ እንደሚሻ አስቸኳይ አስተባባሪዎች ገልጸዋል። ከፍተኛ ሙቀት በአውሮፓ የሰው ህይወት እየቀጠፈ ነው። በአውሮፓ አህጉር በተከሰተው ከፍተኛ የሙቀት ማዕበል በአንድ ሳምንት ውስጥ ብቻ ከ1300 በላይ ሰዎች ህይወታቸውን እንዳጡ የዓለም ጤና ድርጅት አስታውቋል። ማዕበሉን ተከትሎ በትምህርት ቤቶች መዘጋት፣ በሰደድ እሳትና በትራንስፖርት መስተጓጎል አህጉሪቱ ከፍተኛ ቀውስ ውስጥ ትገኛለች። የአውሮፓ ወቅታዊ የአየር ንብረት ሁኔታ አሳሳቢ ደረጃ ላይ ደርሷል። የዓለም ጤና ድርጅት እሁድ ዕለት እንደገለጸው ከሆነ ከሰኔ 21 ቀን ጀምሮ በተከሰተው የሙቀት ማዕበል ምክንያት ከ1300 በላይ ሰዎች ለህልፈት ተዳርገዋል። የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት በአሁኑ ወቅት ከ150 ሚሊዮን በላይ የሚሆኑ ሰዎች ለከፍተኛ ሙቀት መጋለጣቸውን ገልጸው በመሰረተ ልማቶች ላይም ስብራት እየታየ መሆኑን ጠቁመዋል። የሙቀት ማዕበሉ በከፍተኛ ሁኔታ ከፈተናቸው ሀገራት መካከል ፈረንሳይ ቀዳሚዋ ሲሆን የሀገሪቱ የማህበረሰብ ጤና ኤጀንሲ ተጨማሪ 1000 ሰዎች መሞታቸውን ይፋ አድርጓል። በተለይም ባለፈው ረቡዕ ዕለት ብቻ ከ1200 በላይ ሰዎች እንደሞቱ ሲነገር በቀጣዮቹ 2 ቀናት የሟቾች ቁጥር ከ1400 በላይ ሊያሻቅብ እንደሚችል ተሰግቷል። በሌላ በኩል በጀርመን የተመዘገበው ከፍተኛ የሙቀት መጠን በጫካዎች ላይ የሰደድ እሳትን እንዳስከተለ ሲነገር የበርሊን ፖሊስ ህዝቡን ለማቀዝቀዝ በአደባባይ ላይ ውሃ ሲረጭ ታይቷል። በምስራቃዊቷ ላይፕዚግ ከተማ ደግሞ የአስፓልት መንገድ በሙቀት በመቅለጡ ምክንያት የባቡር ትራንስፖርት ሙሉ በሙሉ ተስተጓጉሏል። የጀርመን የአየር ሁኔታ አገልግሎት በአገሪቱ የተለያዩ አካባቢዎች የተመዘገበውን ከፍተኛ ሙቀት በማስመልከት ባሰራጨው ዘገባ በሞከርን ድረቬዝ አካባቢ የቀኑ ሙቀት 41.5 ዲግሪ ሴልሺየስ መድረሱን ሲገልጽ በብራንደንቡርግ ደግሞ 41.7 ዲግሪ ሴልሺየስ ከፍተኛ ሙቀት ተመዝግቧል ብሏል። በኩብሹልዝ በተመዘገበ 29.4 ዲግሪ ሴልሺየስ የሌሊት ሙቀት በታሪክ ከፍተኛው ሆኖ መመዝገቡም ተጠቅሷል። አውሮፓ የሚገኘው የዓለም የአየር ሁኔታ ቁጥጥር ያወጣው አዲስ ጥናት እንደሚያመለክተው ይህ አሁን የታየው ከፍተኛ ሙቀትና የእርጥበት መጠን በቀጥታ በአየር ንብረት ለውጥ ምክንያት የተከሰተ ነው። ጥናቱ አክሎም ይህ አይነቱ ሙቀት ከ5 10 ዓመታት በፊት ፈጽሞ የማይታሰብ የነበረ እንደሆነ የአሁኑ ግን ከ20 ዓመታት በፊት ከነበረው በ200 እጥፍ የበለጠ መሆኑን አስታውቋል። ኢራን የሰላም ንግግሩ ሊገታ እንደሚችል አስጠንቅቃለች። ኢራን በአሜሪካ የአየር ድብደባ ላይ ለደረሰችበት ጥቃት የአጸፋ እርምጃ መውሰዷን የገለጸችው ቴህራን እሁድ ዕለት ባህሬንና ኩዌት ላይ ያነጣጠረ የሰው አልባ አውሮፕላን ወይም የድሮንና የሚሳኤል ጥቃት ስትሰነዝር ዋሽንግቶን ጥቃቷን የምትቀጥል ከሆነ የሰላም ድርድሩ ሙሉ በሙሉ ሊቋረጥ እንደሚችልም አስጠንቅቃለች። በመካከለኛው ምስራቅ ያለው ውጥረት ወደ ከፋ ምዕራፍ መሸጋገሩን መገናኛ ብዙሃን ሲያመለክቱ አሜሪካ በእስላማዊት ሪፐብሊክ ኢራን ላይ ላደረሰችው የአየር ድብደባ ማስተካከያ ቴህራን ዛሬ እሁድ በባህሬንና በኩዌት ላይ የሚሳኤልና የድሮን ውርጅብኝ አወርዳለች ብለዋል ትናንት ባሰራጩት መረጃ። ከዚህም ባለፈ ዋሽንግቶን ጥቃቷን የማታቆም ከሆነ ጦርነቱን ለማቆም እየተደረገ ያለው ዲፕሎማሲያዊ ድርድር ሙሉ
በሙሉ ሊቋረጥ እንደሚችል የቴህራን ባለስልጣናት ማስጠንቀቂያ ሰንዝረዋል። ይህ በእንዲህ እንዳለ በአሜሪካ ባህር ኃይል የሚመራው ዓለም አቀፍ የባህር ላይ አካል ቅዳሜ ዕለት ወደ ኦማን ለሚገቡና ለሚወጡ የንግድ መርከቦች የሚሆን መስመር እንደሚያሰፋ አስታውቋል። ይህ ውሳኔ ደግሞ ከቴህራን ጋር አዲስ የፖለቲካና የጦርነት ግጭትን ሊቀሰቅስ ይችላል በሚል ተሰግቷል። የሆርሙዝ ወሽመጥ በኢራንና በኦማን የግዛት ክልል ውስጥ የሚገኝ ቢሆንም በዓለም አቀፉ ማህበረሰብ ቀጠናውን እንደ ዓለም አቀፍ ነጻ መተላለፊያ መስመር አድርጎ ይቆጠራል። ነገር ግን ባለፉት ጥቂት ቀናት ውስጥ ኢራን በተባበሩት መንግስታት ኤጀንሲ የሚደገፈውና በኦማን በኩል ያለውን ወሽመጥ በሚያቋርጡ መርከቦች ላይ 2 ጊዜ ጥቃት መፈጸሟ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራቅቺ በኢራቅ ባደረጉት ይፋዊ የሥራ ጉብኝት ወቅት የሀገራቸውን አቋም ሲገልጹ የዓለምን 1/5 የነዳጅና የተፈጥሮ ጋዝ ያስተላልፍ የነበረው የሆርሙዝ ሰርጥን የማስተዳደርና የመቆጣጠር መብት የኢራን ብቻ መሆን አለበት ብለዋል። የህወሓት ሊቀመንበር በሰጡት መግለጫ የጊዜ ጉዳይ ካልሆነ በስተቀር ትግሉ ድል ያስገኛል ማለታቸው ተሰምቷል። ሰኔ 21 ቀን የትግራይ ህዝብ የትግል ድል አድራጊነትን የተመሰከረበት ቀን ነው ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት መልእክት ህዝባዊ ትግሉ የጊዜ ጉዳይ ካልሆነ በስተቀር ድል አድራጊነት የማይቀር መሆኑን ያስመሰከርንበት ዕለት ነው ብለዋል። ዶክተር ደብረጽዮን ገብረ ሚካኤል ባስተላለፉት በዚህ መግለጫ ጥቅምት 2013 የትግራይ ጠላቶች ያለና የሌላ አቅማቸውን በማሰባሰብ የትግራይን ህዝብ ለማጥፋት ግልጽ ዓላማ ያነገበ ወረራ ፈጽመዋል ካሉ በኋላ ይህንንም መመከት የጀመሩበት ወቅት ነበር ሲሉም ገልጸዋል። የመቀሌ ነጻ መውጣትን በተመለከተ የትግራይ ህዝብ መብትና ክብሩን አሳልፎ ባለመስጠት ከክልሉ መንግስት ጎን በመሰለፍ በአጭር ጊዜ ውስጥ ጠንካራ ሰራዊት መደራጀቱንና በአሉላ አባ ነጋ ዘመቻ የመቀሌ ከተማን ከወራሪዎች መንጋጋ ነጻ አውጥተናል ሲሉም ነው የተደመጡት። የአሉላ አባ ነጋ ወታደራዊ ማጥቃት የትግራይ ህዝብ በከፍተኛ የቻይነት አቅም የታየበት ታሪካዊ ምዕራፍ መሆኑን የጠቀሱት ሊቀመንበሩ የተገኘውን ድል አስመልክተው ባደረጉት ንግግር 5ኛው ዓመት የአሉላ አባ ነጋ ዘመቻ ድል ሲታወስ ካለፈው ወታደራዊ ቁመና ትምህርት በመውሰድ አሁን ያለውን ልዩና የተወሳሰበ የትግል አሰላለፍ በአግባቡ መጋፈጥ ይገባል ብለዋል። ዶክተር ደብረጽዮን ገብረ ሚካኤል አክለውም ይህ ዕለት የትግራይ ህዝብ የትግል ድል አድራጊነት በተግባር የተመሰከረበት ነው ሲሉ መግለጻቸው ተነግሯል። በፌዴራል መንግስቱና በትግራይ ክልል አስተዳደር መካከል የተፈጠረው ውጥረት በዚህ ደረጃ ላይ ባለበት በዚህ ወቅት ከፌዴራል መንግስት በኩል ምንም የተባለ ነገር የለም። በአዲስ አበባ ከተማ ባጋጣሚ የመሬት መንሸራተትና መሰነጣጠቅ ሳቢያ ከፍተኛ ስጋት እንዳደረባቸው ነዋሪዎች ገልጸዋል። በአዲስ አበባ ከተማ አዲስ ከተማ ክፍለ ከተማ ወረዳ 13 የሚገኘው ሚኪሊላንድ ወይም የብርጭቆ ኮንዶሚኒየም ነዋሪዎች ባጋጠማቸው የመሬት መንሸራተትና መሰነጣጠቅ ሳቢያ ለከፍተኛ የህይወትና የንብረት አደጋ መጋለጣቸውን አመልክተዋል። ችግሩ ከተከሰተ 10 ወራት ቢቆጠሩም የሚመለከታቸው የመንግስት አካላት በቢሮክራሲ ሰበብ አፋጣኝ ምላሽ ባለመስጠታቸው አሁንም በከፍተኛ ስጋት ውስጥ እንደሚገኙ ነው ነዋሪዎቹ የተናገሩት። በተለምዶ ሚኪሊላንድ ኮንዶሚኒየም ተብሎ የሚጠራው አካባቢ የመሬት መሰነጣጠቁ የጀመረው ባለፈው 2017 ክረምት መውጫ ላይ እንደነበር በዜናው ተመላክቷል። በአሁኑ ወቅት ችግሩ እየተባባሰ ሄዶ ጥልቀቱ 3 ሜትር የሚደርስ ጉድጓድ የተፈጠረ መሆኑን የገለጹት ነዋሪዎቹ የመኖሪያ ህንፃዎቹን ግድግዳ ከማላቀቁም በላይ በአቅራቢያው በሚገኘው 1ኛ ደረጃ ትምህርት ቤት ላይ ጭምር ጉዳት መድረሱን ገልጸዋል። አደጋው በተከሰተበት ወቅት የአዲስ አበባ አደጋ ስጋትና ስራ አመራር ኮሚሽን እንዲሁም የከተማዋ ስራ አስኪያጅ ጽህፈት ቤት ኃላፊ መሐንዲስ ወንድሙ ሴታ በቦታው ድረስ በመገኘት የተመለከቱ ሲሆን ለአደጋው ይበልጥ ተጋላጭ የሆኑ የ29 አባወራዎች መኖሪያ ቤቶች ታሽገው ነዋሪዎቹ ለደህንነታቸው ሲባል አካባቢውን ለቀው እንዲወጡ ተደርጎ እንደነበር ተወስቷል። ይሁን እንጂ ለተፈናቀሉት ወገኖች ዘላቂ የመኖሪያ መፍትሄ ባለመሰጠቱና የቤት ኪራይ ዋጋ በመናሩ አቅም የሌላቸው ነዋሪዎች ወደ ታሸጉትና ስጋት ወዳለባቸው ቤቶቻቸው ለመመለስ መገደዳቸውን እንደነገሩት ቲክቫ ዘግቧል። ነዋሪዎቹ ለችግሩ መፍትሄ ፍለጋ ከአዲስ አበባ ከተማ አስተዳደር ጀምሮ እስከ መንገድ ትራንስፖርት ቢሮና አደጋ ስጋት ስራ አመራር ኮሚሽን ድረስ ደጋግመው ቢመላለሱ እስካሁን ያገኙት ምላሽ ይሰራል የሚል የተስፋ ቃላት ብቻ እንደሆኑ ገልጸዋል። በተለይም የመንግስት መስሪያ ቤቶች ኃላፊነቱን አንዱ ወደ ሌላው በመግፋት መፍትሄውን እንዳዘገዩት ነው ነዋሪዎቹ የገለጹት። ከማዘጋጃ ቤት ወደ መንገዶች ባለስልጣን ደብዳቤ ተልኳል ይሉናል፣ መንገዶች ስንሄድ ደግሞ መልሰው ወደዚያው ይልኩናል የሚሉት ነዋሪዎቹ አሁን ላይ የክረምቱ ዝናብ መጀመር ስጋታቸውን እጥፍ ድርብ እንዳደረገውና በህንፃው ውስጥ የሚኖሩ ህፃናትና አረጋውያን በንቅናቄው ሳቢያ ከፍተኛ ጭንቀት ውስጥ እንደሚገኙ አስታውቀዋል ሲል የዘገበው ቲክቫህ ነው።
ከብርሃን ቲቪ እነኚህን ዜናዎች ነገርናችሁ። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!